አሁን እኮ አለን መስሏችኋል እንጂ አይምሯችን ታሟል ነው የምላችሁ። ብሬን ዎሽድ ተደርገናል። በምዕራባውያን አስተሳሰብ፣ በፖለቲካ አስተሳሰብ፣ በሆነ ነገር አጥበው ወስደውታል። ተሰልቧል ጭንቅላታችን ነው የምላችሁ። አይምሯችን መፈወስ አለበት፣ መዳን አለበት። የአይምሮ ፈውስ፣ የነፍስ ፈውስ ማግኘት አለብን። ነፍሳችን መቁረብ አለባት። ነፍሳችን ንስሐ መግባት አለባት። መጸለይ አለባት። ፍቅር ሊኖራት ይገባል። ነፍስ ይውላችሁ አንድ ነገራችሁ። ጌታ 38 ዓመት የታመመውን ሰው ፈወሰና ምን እንዳለው ሰምታችኋል? ልጄ በሰላም ሂድ፣ ኃጢአትህ ተሰረየችልህ። ምንድን ያለው? እንዴት ነው ስጋውን እየፈወሰ ኃጢአትህ ተሰረየችልህ የሚለው? ከስጋ ጤንነት ምን ይቀድማል እያለው ነው? ምን ይቀድማል እያለው ነው? የነፍስ ጤንነት ይቀድማል እያለው። ኃጢአትህ ተሰረየችለት ያለው ይሄ ነው። አሁን ጌታችን ኢየሱስ ክርስቶስ በጣም ብዙ በሽተኞችን ፈውሷል። የፈወሰ ግን እግረ መንገዱን ነው፣ ሲያልፍ ነው። ዋና ፈውስ ግን ምንድን ነበረ? ኃጢአትን ይቅር ማለትና የሰውን አይምሮ በቃል እግዚአብሔር መጠገን ነው። የመጀመሪያው ትልቁ ፈውስ አይምሮን መፈወስ ነው። አስተሳሰብን ማስተካከል ነው። ልብን